ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በነገራችን ላይ እኔ ሰሞኑን በጣም ቢዚ ሆኜ ነው። በቅንነት የምታበረታቱ የምጽፉልኝ፣ ኮሜንት የምታደርጉልኝ በጣም ነው የማመሰግነው። በቅንነት ማለት ነው። እኔ ቤታችሁ መጥቼ እንትን አላልኳችሁም። እናንተ ዝም ብላችሁ በቅንነት እየመጣችሁ የምታበረታቱኝ ማለት ነው። ወላሂ ቢዚ ሆኜ ነው እንደዚህ እኔ ውጭ እንደዚህ ቪዲዮ ስለቅ ውጭ ሆኜ በቃ ስራ ሲበዛብኝ ወይ ደግሞ አልመቼ ሲል ነው ማለት ነው። እና በጣም ነው የማመሰግነው ሁላችሁንም አላህ ይስጥልኝ ማለት ነው። እና በተረፈ ዛሬ አብርሽ ደግሞ ትናንትና ወንድ አጫውቶት ነበር። ዛሬ በጣም አሳዝኖኛል። ሩታ አንጀት ዛሬ ሩታ እርጉዝና ያሳዘነችኝ። አሁን ደግሞ አብርሽ ያሳዘነኝ። በቃ የሆነ የሚናገረው ነገር አለ ግን እምቢ አለው። ስራው አሳፈረው። የሆነ የሚናገረው ነገር አለ። ሩታን ማጣት አይፈልግም። ብቻ እዛም ሆነ ወዲህ በቃ አሳዝኖኛል ወላሂ። ያኔ እኔ ሰው በቃ እንደዛ አንጀቱን በቃ ልታመልጠው ሆነችበት። እንደ ቀልድ እሱ አሁን እንደ ቀልድ በጓደኝነት ገብቶ አይደለ ሄርሜላ ሙጭጭ አርጋ ዝም ያለችው አልሆነ ቦታ የከተተችው። እና አሁንም ደግሞ ሩታ እንደ ቀልድ የገባችበት እዚህ ልጅ ጋር በቃ ላንድያው ሊያጣት ሆነና በጣም ጨነቀው። ሲጀመር ደግሞ ድመትና አይጥን ይዘመታህ እንዴት ነው እሷን የምትለምናት? አቤልና እንትና የሩታ ወንድሚያ ጨፍራራው እነዚህ ሁለታችሁ ናችሁ እናንተን ሊያጠፋችሁ የተነሱት። በአንተ በኩል አቤል፣ በዚህኛው ደግሞ ሮቤል። እነሱ ናችሁ ሁለታችሁን እንትን ሊሏችሁ የፈለገው ማለት ነው። ከዚህ ሁሉ ቡዜን ይዛት ምትመጣ ቡዜ ዘንድ ሂድ። ዝም ብላ ቡዜን ሂድና አስታርቂኝ፣ እኔ እንዲህ አረጋለሁኝ፣ አንቺ ሩታ ጋር አስታርቂኝ፣ ሩታ ለምን ይሊ ብለህ ቡዜ ዘንድ ሂድ። ቡዜና ሩታ ስለሚስማሙ ማለት ነው፣ እነሱ ስለሚግባቡ በቃ ዝም ብለህ ቡዜ ዘንድ ሂድና እንትን በል የምታደርገውን አርግ እንጂ አሁን ሩታ በቃ አፍንጫዋ ደርሷል እንትኑ ማለት ነው። ይሄ ያጠራቀምክባት እንትን አፍንጫ ወላሂ እኔ ራሴ በጣም ነው የሚሰማኝ። በቃ ይሁን አሁን የጀመረችው እዚህ ልጅ ጋር እኔ ቢጋቡ እኔ ደስ አይለኝም። በቃ ደስ የሚለኝ አብርሽ ጋር ሲመጡ ነው። አብርሽ ጸባውን እንትን ብሎ ማለት ነው። ጸባውን አስተካክሎ ያለበትን ነገር አስተካክሎ ወደ ሩታ አብሮ ሲመጡ ደስ ይላል። ያኔ አብሮ ባይኖርም አብሮ ቪዲዮ ሲሰሩ የሚቀላለዱት ቀልድ፣ የሚጫወቱት፣ የሚጣሉት ጠባቸውን ቢሆን ደስ ይላል። አብሮ ሲመጡ ማለት ነው። እየተጣሉም ቢሆን አብሮ ሲመጡ ደስ ይላል። እና አሁን ሌላ ሰው ጋር ሲያያት በጣም አንገበገበው። በጣም አሁን ከዚህ ሁሉ አቤላና ብሩክ ይሄ የሩታ ወንድም ሆነው እነዚህ ሄርሜላ ሆነው በቃ እነሱ ናቸው አብርሽን ሊያጠፉት የተነሱት ማለት ነው። ለአብርሽ ጠላት የሆኑት እነሱ ናቸው። አሁን ማስተካከል ካለባቸው እነሱ ያስተካክሉ። አሁን ነገ ሄርሜላ ትመጣለች። እንግዲህ መታ ይቅር በይው እንግዲህ በቃ እኔ ከህይወታችሁ ወጥቻለሁ ምናምን ብላ ደግሞ ልታጨበጭብለት መጣ ትችላለች። አይታችኋል፣ እየተከታተሏት ነው። ምን ሊያረግ መጣ ይሄልኛው ዛሬ ምን ሊያረግ መጣ? እንዴት ያለ ድፍረት ነው! እኔ ራሱ አብሮ ቢሆኑ ደስ አይለኝም። የአዲሱ ልጅና ሩታ አንተ ቢሆን አዲስ የሚልኝ እሱ አብርሽና ሩታ ናቸውና ሩታም እኔ እንጃ ጨክና ይሁን አልጨከነችም። ያንን እንኳን እኔ በጣም አሳዝኖኛል። ዛሬ በጣም አሳዝኖኛል። ሩታ በፊት ልክ እንዲያሳዝነችኝ አርጋ ነው እሱ ያሳዘነኝ ዛሬ ማለት ነው። እና ሩታ ጎበዟ አለመበገሯ እንግዲህ ዋጋ እያስከፈለው ነው። በቃ አንድ ሴቶች በቃ እንደዚህ እንደ ሩታ ጠንካራ መሆን አለብን ካሁን በኋላ ማለት ነው። ብዙ ትምህርት እንወስዳለን ከሩታ። ለምን ባላችን አገባ ብሎ ከሚሉ ልጅ አስታቅፎን ሄደ በቃ ቸገረን እያሉ ውስጡን ከሚያሩ በቃ እንደዚህ በቃ የሆነ ነገሩን እያቀለሉ ውስጣቸውን ውስጥ እያለቀሱ ከላይ እየሳቁ ሲመጡ ጠላትን እያሳፈሩ ሲመጡ በቃ እነሱ እንትን ይላሉ ማለት ነው። ያኔ ጠንካራ ይሆናሉ እንጂ ሩታ እኮ አልተጎዳችም አይደለም፣ ግን ውስጧ እየተጎዳ ቢሆንም ከላይ እየሳቀች ጠላቶቿን እያሳፈረቻቸው ነው። እንደ ሄርሜላ እንደ አቤል ስላማ አይታችኋል። ፎቶአቸውን አሰርተው ሲሰጡ
ቤቷ ተቀመጥ ሲሉ የሆነ በቃ ሩታና አብርሽ የሚያወሩትን ወስዶ ለሄርሜላ ይነግሯታል። ሄርሜላ ደግሞ በሌላ ዙራ ለሱ ታደርጋለች። በቃ ቅንጭላቱን ብጥብጥ ነው ያደረገችው አብርሽን ማለት ነው። አሁን አብርሽ ከሁሉም እንትና ዘንድ ቢሄድ ይሻለው ነበር፣ እህቱ ዘንድ ሄዶ በቃ እንትን ማለት ይሻለዋል እንጂ አቤል ብትለው ማን ብትለው ምንም የሚያዋጣ የለም አባቴ። እሱ ወላይ ቡዜ ዘንድ ብትሄድ እሷ ለወንድሟም ትሆናለች ለሩታም ትሆናለች። በቃ ሩታ እሷን ትሰማታለች። ሩታ አንድ ቡዜን ትሰማታለች፣ ሁለተኛ ደግሞ ያቺ እርገይ የምትባለው እህቷን እነሷን ትሰማቸዋለች። እነዚህ ሁለታችን ትሰማቸዋለች። እነሱን አንተ ደውለህ በቃ የሆነ ነገር ማድረግ አለብህ እንጂ አዎ እንዳልከው እናንተ እና እሷ ስትለያዩ አንተም ሰላም አትሆንም እሷም ሰላም አትሆንም። ምክንያቱም ውስጣችሁ የተቀበረ ነገር አለ ማለት ነው። የሆነ አለ አይደለ ፍቅራቸውን ዲብቅ አድርገው በደራ ከላይ የሚንጫጩ ልጆች አለ አይደል? እነሱ ናቸው አሁን አብርሽና ሩታ ማለት ነው። ውስጣቸውን ርር እያለ በፍቅር ማለት ነው ከላይ እንትን ይላሉና አሁን አብርሽ ዛሬ አሳዝኖኛል። በነገራችን ወላሂ አሳዝኖኛል አብርሽ ዛሬ። እኔ እንጃ በቃ ይሆናል አይደለ? ጥፋቱ ቢሆን እሷ በቀላል ነገር እንደ በፊቱ ያኔ በቀላል አሁን በጣም እየተጎዳ ያለው ያ ልጅ መቅረቡ ነው። እኔ ራሱ አሁን እየፈራሁ ነው። ያ ልጅ ደግሞ ጠጋ ብሎ እንደ ሄርሜላ ሟጮ ዝም እንዳይል እንጂ እንደዛ ከሆነ በጣም አስቸጋሪ ነው። አሳዝኖኛል። ለማንኛውም ሩታ ግን ችግር የለውም ብላ በሰላም ያኔ ብቻ አሁን ያ ልጅ መመላለስ አበዛ። ጧት ማታም ተተመላለሰ خلاص ነገሩ አለቀ ማለት ነው። እንደ ሄርሜላ አብርሽ እኔ አሳዝኖኛል። በቃ ሁሉንም እንታው ይላል። በፊት እኮ ተው ብላ ነበር። በፊት ታውና በተለይ ሩታ አሁን ወደዚህ ቤት የተመለሰችው በቃ አብረን እንኖራለን እንትንላለን ብላ ነበር። እሱን ውጣ ያለችውም ራሱ ምን ያክል ለኔ ታማኝ ምን ያክል እኔን ይቀርበኛል አይቀርበኝም ብላ ለመፈተን ነው። አሁንም ራሱ ማለት ነው ሄርሜላንም ሆነ አቤልን ከህይወቱ አስወጥቶ አንድ ሳምንት ዶርም ላይ ቢቀመጥ ብቻውን ይስማማሉ። አንድ ሳምንት ቢቀመጥ ብቻውን ማለት ነው ከሄርሜላ ተለይቶ በቃ የሆነ ሀሳቡን እንትን ቢል ማለት ነው። ግን አሁን በቃ እሱም በዛፊ ነው፣ እሱም በደራ ሄርሜላ ዘንድ ይንጠለጠላል። አሁን ይችም የራሷን ያዘች። እንግዲህ አስቸጋሪ ነው የሚሆነው አሁን በጣም አሳዝኖኛል ሁሉ ነገር ማለት ነው። እና ውዶችዬ እየተጠራሁ ነው ልወጣ ነው። ቻው